ነቢዩ ዓለይሂ ሰላቱ ወሰላም ጧፍ እያደረጉ ሳለ አንድ አዕራቢ ወይም አረብ ገጠሬ ያ ከሪም ቸሩ ፈጣሪ ሆይ እንደማለት እያለ ሲጣራ ሰሙት። እርሳቸውም ከኋላው ሆነው ያ ከሪም አሉ። አዕራቢዩም አቅጣጫ በመቀየር ያ ከሪም እያለ መጣራቱን ቀጠለ። ነቢዩም ዓለይሂ ሰላቱ ወሰላም ከኋላው ተከትለው ያ ከሪም አሉ። አዕራቢዩን ፊቱን በማዞር አንተ ባለ ግርማና በሻሻ ፊት ሆይ አዕራቢይ ስለሆንኩ ነው የምታሾፍብኝ? በአላህ እምላለሁ የፊትህን ሞገስና በሻሻነት ባልነበረ ወዳጄ ሙሐመድ ዓለይሂ ሰላቱ ወሰላም ዘንድ ወስጄ እከስህ ነበር አላቸው። ነቢዩም ዓለይሂ ሰላቱ ወሰላም ፈገግ ብለው አንተ ዓረብ ወንድሜ ሆይ ነቢይህን አታውቀውም ማለት ነው አሉት። አዕራቢዩም አዎን ሲል መለሰላቸው። ለመሆን እርሱ ላይ ያለህ እምነት ምንድነው ሲሉ ጠየቁት። አዕራቢዩም በነቢይነቱ አመንኩኝ፣ አይቼው ግን አላውቅም። መልእክተኝነቱን ተቀበልኩኝ፣ አግኝቼው ግን አላውቅም ሲል መለሰላቸው። ነቢዩም ዓለይሂ ሰላቱ ወሰላም አዕራቢይ ሆይ የዱንያም ነቢይህ እና የአኺራ አማላጅህ እኔ መሆኔን እወቅ አሉት። አዕራቢዩም የነቢዩን ዓለይሂ ሰላቱ ወሰላም እጅ በፍጥነት መሳም ያዘ። ነቢዩም ዓለይሂ ሰላቱ ወሰላም አንተ ዓረብ ወንድሜ ሆይ ሌሎች ሕዝቦች ንጉሶቻቸውን እንደሚያደርጓቸው አታድርገኝ። አላህ ኩራተኛና አጎራዘል አድርጎ አላከኝም፣ ይልቁንም አብሳሪ አስጠንቃቂ አድርጎ በእውነት ልኮኛል አሉት። በዚህ ጊዜ ጅብሪል ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣና ሙሐመድ ሆይ አላህ ሰላምታን ያቀርብልሃል፣ በክብርና በልቅና ከሌሎች አስበልጦሃል። ለዚህ አዕራቢይም የአላህ ቸርነትና ቻይነት እንዳያዘናጋው በትንሹም ይሁን በትልቁ በብልጭም ይሁን በቅሉ እንደሚተሳሰበው ንገረው አላቸው። አዕራቢዩም አንተ አላህ መልእክተኛ ሆይ ጌታዬ ይተሳሰበኛል ማለት ነው ብሎ ጠየቃቸው። አዎን ከፈለገ ይተሳሰበሃል አሉት። እንግዲያውስ በአሸናፊነቱና በልቅናው ይሁንብኝ፣ ጌታዬ የሚተሳሰበኝ ከሆነ እኔም እተሳሰበዋለሁ አለ። ነቢዩም ዓለይሂ ሰላቱ ወሰላም አንተ ዓረብ ወንድሜ ሆይ በምን ትተሳሰበዋለህ ሲሉ ጠየቁት። ጌታዬ በወንጀሌ ከተሳሰበኝ እኔ በምህረቱ እተሳሰበዋለሁ፣ በጥፋቴ ከተሳሰበኝ በይቅር ባይነቱ እተሳሰበዋለሁ፣ በስስታምነቴ ከተሳሰበኝ በቸርነቱ እተሳሰበዋለሁ አለ። ሱብሓነላህ። ነቢዩም ዓለይሂ ሰላቱ ወሰላም ጺማቸው እስኪርስ ድረስ አለቀሱ። ጅብሪል ወደ ነቢዩ ዓለይሂ ሰላቱ ወሰላም ወርዶ ሙሐመድ ሆይ አላህ ሰላምታን ያቀርብልሃል፣ ለቅሶህንም ቀንስ፣ የዓርሽ ተሸካሚ መላኢካዎችን ተስቢሕ ከማድረግ አዘግይተዋቸዋልና ይልሃል። ለአዕራቢዩም ወንድምህ ደግሞ እንዳይተሳሰበን ንገረው፣ እኛም አንተሳሰበውም፣ አዕራቢዩ የጀነት ጎረቤትህ ነው አላቸው። አላህ በታላቁ ጀነተል ፊርደውስ ውስጥ የነቢዩ ዓለይሂ ሰላቱ ወሰላም ጉርብትና ከሚያገኙት እንዲያደርገን እንለምነዋለን። اللهم صل وسلم على رسول الله عدد خلقك ورضا نفسك وزنة عرشك ومداد كلماتك.